አንድ ሰው በአካል ባልተገኘበት የፍትህ አደባባይ ላይ በፈጸመው ከባድ ወንጀል ጥፋተኛ ሊባል የሚችልበት አግባብ ይኖራል? ወይንስ በአንድ ሰው አካል ውስጥ የሚኖሩ የተለያዩ ማንነቶች የፈጸሙትን ወንጀል ዋናው ግለሰብ ሳያውቀውና ሳይፈቅደው ተፈጽሟል በሚል ህጉ ነፃ ሊያደርገው ይችላል? ክስት የተፈጸመው በኦሃዮ ግዛት ኮሎምበስ ከተማ በሚገኘው የኦሃዮ ስቴት ዩኒቨርሲቲ ግቢ ውስጥ ነበረ። በአጭር ቀናት ውስጥ 3 ሴቶች በታጠቁ ግለሰብ ታገቱ፣ ተዘረፉ፣ እንዲሁም አስገራሚ በሆነ መልኩ የአስገድዶ መድፈር ወንጀል ተፈጸመባቸው። የወንጀሉ አፈጻጸም ግን በወቅቱ የነበሩት መርማሪዎች በእጅጉ ግራ የሚያጋባ ነበረ። በኦሃዮ ዩኒቨርሲቲ ያሉ ተጎጂዎቹ ስለ አጥቂው የሚሰጡት መግለጫ እርስ በርሱ የሚጋጭና የማይጣጣም ይመስል ነበረ። አንደኛው ተጎጂ አጥቂው በጣም ጨካኝ፣ የውጭ ሀገር ዘዬ ያለውና በከፍተኛ ንዴት የሚናገር ሰው እንደነበር ስትገልጽ፣ ሌላኛዋ ተጎጂ ደግሞ ግለሰቡ በጣም ለስላሳ፣ ይቅርታ የሚጠይቅና የተረጋጋ ባህሪ እንደነበረው ተናገረች። ፖሊስ ክትትሉን አጠናክሮ በመቀጠል በወንጀሉ ስፍራ በተገኙት የጣት አሻራዎችና በተጎጂዎች ምስክርነት መሰረት ወንጀለኛው በቁጥጥር ስር ዋለ። የተያዘው ወጣት ቢሊ ሚሊጋን ይሰኛል። ነገር ግን ይህ በቁጥጥር ስር መዋል የተለመደ የወንጀል ምርመራ ማብቂያ ሳይሆን በዓለም ታሪክ ውስጥ ታይቶ የማይታወቅ የስነ ልቦናና የሕግ እንቆቅልሽ መጀመሪያ ነበረ። የወቅቱ አሜሪካ በከፍተኛ የማህበራዊና የፖለቲካ ለውጦች ውስጥ ትገኝ ነበረ። የስነ አእምሮ ሕክምና አዳዲስ ምርመራ መርማሪዎችን እያዘጋጀ ቀደም ሲል በርካታ ስብዕና ወይንም መልቲፕል ፐርሶናሊቲ ተብሎ ይጠራ ለነበረውና በኋላም የማንነት መከፋፈል ችግር ወይንም ዲሶሺዬቲቭ አይደንቲቲ ዲስኦርደር ለተባለው የአእምሮ አካል እውቅና ለመስጠት እየታገሉ የነበሩ ባለሙያዎች ያሉበት ወቅት ነበረ። በህብረተሰቡ ዘንድ ደግሞ ይህ አይነቱ የአእምሮ ችግር እንደ እውነተኛው በሽታ ሳይሆን ወንጀለኞች ከቅጣት ለማምለጥ የሚጠቀሙበት የማታለያ ዘዴ ተደርጎ ይወሰድ ነበረ። በዚህ የመጠራጠርና የመከራከሪያ ድባብ ውስጥ የቢሊ ሚሊገን ጉዳይ የህግ ስርዓቱንና የሳይንሱን ዓለም ፊት ለፊት አጋጨ። የቢሊ ሚሊገን ታሪክ መነሻ የሰው ልጅ ሊሸከም ከሚችለው በላይ የሆነ ከባድ የልጅነት በደልና ስቃይ ውጤት እንደሆነ የህክምና ሰነዶች ያሳያሉ። ቢሊ በኦሃዮ የገጠር አካባቢዎች ባሳለፈው የልጅነት ህይወቱ በእንጀራ አባቱ አማካኝነት ተከታታይነት ያለውና እጅግ አሰቃቂ የሆነ አካላዊ፣ ስነ ልቦናዊና ወሲባዊ ጥቃት ደርሶበታል። የስነ አእምሮ ባለሙያዎች እንደሚገልጹት የአንድ ህፃን አእምሮ እንዲህ ያለውን ጥቃት ሊቋቋሙት የማይችሉበት ስቃዮች ሲጋፈጥ ህመሙን ለመቋቋምና በህይወት ለመቀጠል ሲል ራሱን መከፋፈል ይጀምራል። እያንዳንዱ ጥቃት፣ እያንዳንዱ ሊሸከሙት የማይችሉት ፍርሃት አዲስ መከላከያንና አዲስ ስብዕናን ይወልዳሉ። ቢሊ ገና በ5 ዓመቱ የመጀመሪያዎቹን 3 ማንነቶች እንደፈጠረ በህክምና የምርመራ ሰነዶች ላይ ተመዝግቧል። እነዚህ ማንነቶች ስም የሌለው ልጅ፣ ክርስቲን የተባለች ህፃንና ሻን የተባለ መስማት የተሳነው ልጅ ነበሩ። እያንዳንዱ ማንነት የራሱ የሆነ ሚና፣ የራሱ የሆነ ጥንካሬና የራሱ የሆነ የመከላከያ ስልት ነበረው። ወንጀሉ ከተፈጸመ በኋላ ቢሊ ሚሊጋን በቁጥጥር ስር ውሎ ወደ ማረሚያ ቤት ሲወርድ በእስር ቤት ውስጥ ያሳየው ባህሪ ለጠበቆችና ለዶክተሮች ፍጹም እንግዳ ሆነ። ግለሰቡ በተለያዩ ቀናት ፍጹም የተለያዩ የንግግር ዘዴዎችን፣ የተለያየ የእጅ ጽሑፍና የተለያየ የእውቀት ደረጃን ያሳይ ነበረ። ለጉዳዩ የተመደቡት የህዝብ ተከላካይ ጠበቆች የተለመደ የአእምሮ ሁኔታ ላይ እንዳልሆነ ተገነዘቡ። በመጀመሪያ ደረጃ የተደረገለት የስነ አእምሮ ምርመራ የስኪዞፍሬኒያ በሽታ እንዳለበት ጠቁሞ የነበረ ቢሆንም ቀጣይነት ያላቸውና ጥልቀት የሆኑ የስነ ልቦና ምርመራዎች ሲደረጉ ግን እውነታው ከዚያ እጅግ የራቀና የሚያስደነግጥ ሆኖ ተገኘ። ዶክተር ዶርቲ ተርነር የተባሉት የስነ አእምሮ ባለሙያ ቢሊን በቅርብ በተከታተሉበት ወቅት በአንድ አካል ውስጥ ከ10 በላይ የሚሆኑ እርስ በርሳቸው ሙሉ በሙሉ የተለያዩና ራሳቸውን የቻሉ ስብዕናዎች መኖራቸውን አረጋገጡ። ይህ ግኝት ለጠበቆቹ አዲስ የህግ ስትራቴጂ ቀረጸላቸው። ግለሰቡ ወንጀሉን በፈጸመበት ወቅት በራሱ ዋና ማንነት ላይ እንዳልነበረ፣ ይልቁንም ቁጥጥሩ በሌሎች ማንነቶች ስር እንደነበረ በመጥቀስ በአእምሮ ህመም ምክንያት ነፃ የመሆን መከላከያን ለማቅረብ ወሰኑ። የምርመራው ሂደት እየገፋ ሲሄድ በቢሊ አካል ውስጥ የሚኖሩት ማንነቶች ዝርዝርና ባህሪያቸው ይፋ መሆን ጀመረ። እያንዳንዱ ማንነት የራሱ ስም፣ እድሜ፣ ጾታ፣ የትውልድ ቦታና የተለየ ችሎታ ነበረው። ከነዚህም መካከል አርተር የተባለው የ22 ዓመት እንግሊዛዊ ይገኝበታል። አርተር እጅግ የተማረ
በሳይንስና በሕክምና በተለይም በደም ጥናት ላይ ጥልቅ እውቀት ያለው ስነ ስርዓት የሚወድና በአስቸጋሪ ሁኔታዎች ውስጥ በምክንያታዊነት የሚያስብ ማንነት ነበረ። አርተር የአካል ቁጥጥሩ ማን መውሰድ እንዳለበት ከሚወስኑት ዋና መሪዎች አንዱ ነበረ። ሁለተኛው ወሳኝ ማንነት ደግሞ ሬገን ቫላስኮቪኒች የተባለው የ23 ዓመት ዩጎዝላቪያዊ ወጣት ነበረ። ሬገን ራሱን የጥላቻ ጠባቂ ብሎ የሚጠራ የክሮሺያ ዘዬ ያለው የጦር መሳሪያዎችን ጠንቅቆ የሚያውቅና ከፍተኛ የአካል ጥንካሬ ያለው ማንነት ነበረ። በምርመራው ወቅት ሬገን የዩኒቨርሲቲውን ተማሪዎች የመዝረፍ ወንጀል የፈጸመው እርሱ እንደሆነ አመነ። ይህንን ያደረገው ቢሊንና ሌሎች ማንነቶች ማለትም ቤተሰቡን በገንዘብ ለመርዳት እንደሆነ ገለጸ። ነገር ግን ስለ አስገድዶ መደፈር ወንጀሉ ምንም የሚያውቀው ነገር እንደሌለ ተናገረ። ታዲያ ያንን አሰቃቂ አስገድዶ መድፈር ወንጀል የፈጸመው ማን ነበረ? በሕክምና ባለሙያዎች ጥልቅ ክትትል ላይ እንዲሁም በምርመራ ሂደት ውስጥ ሌላ እጅግ አስገራሚ ማንነት በይፋ ወጣ። ይህች ማንነት አዳላና የምትባል የ19 ዓመት ለስላሳ ባህሪ ያላት ግጥም የምትጽፍና ፍቅርን አጥብቃ የምትሻ ሴት ነበረች። አዳላና በብቸኝነትና በፍቅር ጥማት ምክንያት የቢሊን አካል በቁጥጥር ስር በመዋል እነዚያን ሴቶች እንዳጠቃችና ወንጀሉን እንደፈጸመች ለዶክተሮቹና ለጠበቆቹ ተናገረች። ይህ መገለጥ የወንጀሉን ሚስጥር የፈታ ቢሆንም በሕጉ ፊት ግን ትልቅ ውጥረት ፈጠረ። አንድ ወንድ በአካል በፈጸመው ያስገድዶ መድፈር ወንጀል በውስጡ ያለች ሴት ማንነት ናት የፈጸመችው የሚለው ክርክር በወቅቱ ለነበረው የሕግ ማህበረሰብ ፍጹም ተቀባይነት የሌለውና ሊዋጥ የማይችል የፈጠራ ታሪክ ይመስል ነበረ። ከነዚህ ዋና ማንነቶች በተጨማሪ ሌሎች በርካታ ስብዕናዎች ተለይተዋል። አለን የተባለው የ18 ዓመት ወጣት ከሰዎች ጋር የመግባባት ከፍተኛ ችሎታ ያለው አጭበርባሪ ባህሪ ያለውና ጊታር የሚጫወት ነበረ። አለን ከውጭ ዓለም ጋር በብዛት የሚገናኝና ሲጋራ የሚያጨስ ብቸኛው ማንነት ነበረ። ቶም የተባለው የ16 ዓመት ወጣት ደግሞ የማምደጫ ጥበብና የኤሌክትሮኒክስ ባለሙያ ሲሆን የመሬት ገጽታዎችን በስዕል ለመግለጽ ይታወቃል። ዳኒ የተባለው የ14 ዓመት ልጅ ደግሞ ከሰዎች በተለይም ከወንዶች ጋር ፍጹም ፍርሃት ያለው ሲሆን ይህ ፍርሃቱ የመነጨው በእንጀራ አባቱ አማካኝነት የራሱን መቃብር እንዲቆፍር ከተደረገበት አሰቃቂ የልጅነት በደል ነበረ። ዴቪድ የተባለው የ8 ዓመት ሕፃን ደግሞ የህመም ጠባቂ በመባል ይታወቃል። ሌሎች ማንነቶች ከከባድ የአካል ወይንም የስነ ልቦና ህመም ሲገጥማቸው ዴቪድ ያንን ህመም ለሁሉም ተካፍሎ ለመቀበል ወደ አካሉ ቁጥጥር ይመጣ ነበረ። ክርስቲን የተባለችው የ3 ዓመት ሕፃን ደግሞ ቢሊ በትምህርት ቤት ውስጥ ጥፋት አጥፍቶ ጥግ ላይ እንዲቆም በሚደረግበት ወቅት የእርሱን ቦታ ተክታ የምትቆም ነበረች። እነዚህ ሁሉ ማንነቶች የቢሊ አእምሮ ውስጥ ከእውነታው ለመሸሽና ህመምን ለመቋቋም የፈጠራቸው ጋሻዎች ነበሩ። የቢሊ ሚሊጋን ጉዳይ ወደ ፍርድ ቤት ሲያመራ በወቅቱ የነበረው የህዝብ አስተያየትና የሚዲያ ሽፋን ከፍተኛ ውጥረት ውስጥ ገብቶ ነበረ። አቃቢ ሕግና የወንጀል ተጎጂዎች ይህንን የመከላከያ ዘዴ ፍጹም የፈጠራ ስራና ከእስራት ለማምለጥ የተደረገ የተራቀቀ ድራማ እንደሆነ አጥብቀው ተከራከሩ። በተለይ ወንጀሉ የተፈጸመባቸው ሴቶች አጥቂው በአካል የደረሰባቸውን ስቃይና ፍርሃት እያስታወሱ እንዲህ አይነቱ የስነ ልቦና ምክንያት ግለሰቡን ከቅጣት ነፃ ሊያደርገው አይገባም የሚል ጽኑ አቋም ነበራቸው። በፍርድ ሂደቱ ወቅት በርካታ ታዋቂ የስነ አእምሮ ሐኪሞችና የስነ ልቦና ባለሙያዎች ምስክርነታቸውን ሰጥተዋል። እነዚህ ባለሙያዎች ቢሊን ለረጅም ሰዓታት በመመርመር እያንዳንዱ ማንነት የሚያሳየውን የተለየ የአይን እንቅስቃሴ፣ የደም ግፊት ልዩነት፣ የድምፅ ቃናና የባህሪ መገለጫዎችን ለፍርድ ቤቱ በሳይንሳዊ ማስረጃዎች አቀረቡ። እነዚህ እርስ በርሳቸው ሙሉ በሙሉ የተቃረኑ ባህሪያት አንድ ተራ ሰው ሆን ብሎ ሊያስመጣቸው የማይችል ባለሙያዎቹ አስገነዘቡ። የፍርድ ቤቱ ውሳኔ ታሪካዊና መላውን አሜሪካ ያናወጠ ነበረ። ዳኛው በቀረቡት ሳይንሳዊና የሕክምና ማስረጃዎች ላይ በመመስረት ቢሊ ሚሊጋን ወንጀሎቹን መፈጸሙን ባይክድም በወቅቱ ግን በከባድ የማንነት መከፋፈል ችግር ምክንያት የራሱ ዋና ማንነት በድርጊቱ ላይ ምንም አይነት እውቅናም ሆነ ቁጥጥር እንዳልነበረው አረጋገጡ። በዚህም መሰረት ቢሊ ሚሊጋን በአሜሪካ የሕግ ታሪክ ውስጥ በከባድ የወንጀል ክስ ቀርቦበት በማንነት መከፋፈል ችግር ምክንያት በአእምሮ ህመም ጥፋተኛ ያልሆነ ተብሎ በነፃ የተለቀቀ የመጀመሪያው ሰው ሆነ። ይህ ውሳኔ በሕክምናው ዓለም መካከል ያለውን ድንበር ያደበዘዘ ትልቅ ክስተት ነበረ። ነገር ግን ከፍርድ ቤት በነፃ መሰናበት ታሪኩ ያበቃበት ምዕራፍ አልነበረም። ቢሊ ሚሊጋን ወደ መደበኛውና ማህበረሰባዊ ህይወቱ ከመመለሱ በፊት የአእምሮ ጤናውን ለማስተካከልና እነዚህን የተበታተኑ 24 ማንነቶች ወደ አንድ ወጥ ስብዕና ለመቀየር በተለያዩ የኦሃዮ ግዛት የአእምሮ ሕክምና ሆስፒታሎች ውስጥ እንዲቆይ ተደረገ። በሆስፒታል ቆይታው ወቅትም ታሪኩ ይበልጥ ውስብስብ እየሆነ መጣ።
በአንዳንድ ሆስፒታሎች ውስጥ የነበሩ ባለሙያዎች ቢሊን እንደ ከባድ ታካሚ ሳይሆን እንደ ትልቅ አታላይ በመቁጠር ከፍተኛ ጫና ያደርጉበት ነበረ። ይህ ጫና ደግሞ በውስጡ ያሉትን ማንነቶች ይበልጥ እንዲበታተኑና አዳዲስ ቁጥጥር የማይደረግባቸው የማይፈለጉ ማንነቶች እንዲፈጠሩ ምክንያት ሆነ። እነዚህ የማይፈለጉ ማንነቶች በሆስፒታሉ ውስጥ ህግጋትን የሚጥሱ፣ ሁከትን የሚፈጥሩና የህክምና ሂደቱን የሚያስተባብሉ ነበሩ። በሌላ በኩል ደግሞ ቢሊ ሚሊጋን በነፃ መለቀቁ ያስቆጣቸው የህዝብ ክፍሎችና ፖለቲከኞች በሆስፒታሉ ላይ ከፍተኛ ተጽዕኖ ያሳድሩ ነበረ። አንድ ያስገድዶ መድፈር ወንጀለኛ በነፃነት በህክምና ተቋም ውስጥ መኖሩ ደህንነታችንን አደጋ ላይ ይጥላል የሚሉ ድምጾች በየቀኑ ይሰሙ ነበረ። በዚህ ምክንያት ቢሊ ከአንድ ተቋም ወደ ሌላ ተቋም አልፎ ተርፎም ወደ ከፍተኛ ጥበቃ ወደሚደረግላቸው የእስር ቤት መሰል ሆስፒታሎች እንዲዘዋወር ተደረገ። በእነዚህ ተቋማት ውስጥ የደረሰበት ብቸኝነትና የህክምና እጦት የውስጥ ማንነቶቹን ይበልጥ እንዲያምፁ አደረጋቸው። በአንድ ወቅት ቢሊ ከሆስፒታል አምልጦ ለበርካታ ወራት በስውር ስም ለመኖር ተገዶ ነበረ። በዚህ የስውር ህይወቱ ወቅትም ቢሆን በውስጡ ያሉት ማንነቶች ተቆጣጥሮ ለመኖር ያደረገው ትግል እጅግ አሰቃቂ እንደነበር በኋላ ላይ የተገኙ ሰነዶች ያረጋግጣሉ። በመጨረሻም ከ10 ዓመታት በላይ ከዘለቀና የህክምናና የቁጥጥር ቆይታ በኋላ በ1988 ዓ.ም የህክምና ባለሙያዎች የቢሊ ሚሊጋን ማንነቶች በተወሰነ መልኩ ወደ አንድ መምጣታቸውና ለማህበረሰብ ስጋት እንደሚሆን በማረጋገጣቸው ከሆስፒታል በነፃ እንዲለቀቅ ተደረገ። ከእስር ከተለቀቀ በኋላ ቢሊ ስሙንና ህይወቱን ለመለወጥ ከህዝብ እይታ ርቆ ለመኖር መረጠ። የፊልም ስራዎችና ለመስራትና የራሱን ታሪክ ለዓለም ለማጋራት ጥረት ቢያደርግም የልጅነት ጠባሳውና የአእምሮ ስብራት ሙሉ በሙሉ ሊጠገን አልቻለም። ቢሊ ሚሊጋን በ2014 ዓ.ም በካንሰር በሽታ ምክንያት ከዚህ ዓለም በሞት እስከተለየበት ጊዜ ድረስ በራሱ አእምሮ ውስጥ ከኖሩት 24 የተለያዩ ሰዎች ጋር በነበረው ትግል ሳይቋጭ የቀጠለ ሚስጥር ነው። የቢሊ ሚሊጋን ታሪክ የሰው ልጅ ማንነት ትርጉም እንደገና እንድንመረምር ያስገድደናል። እኛ የምናውቀው እኔ የሚለው ስሜት በአንጎላችን ውስጥ የሚገነባ ደካማ መዋቅር ከሆነ ያ መዋቅር በከባድ ስቃይ ምክንያት ሲፈራርስ የሚቀረው ምንድን ነው? ሀሳብና አስተያየቶን በኮሜንት መስጫው ላይ ያስፈሩልን። የፍትህ ስርዓቱስ በአንድ አካል ውስጥ ስለሚኖሩ ጥፋተኞችና ንጹሃን እንዴት አድርጎ ፍርዱን ሊሰጥ ይችላል? ይህ እውነተኛ ታሪክ የሰው ልጅ አእምሮ ምን ያህል ጥልቅ፣ አስፈሪና ሊመረመር የማይችል እንቆቅልሽ መሆኑን ዛሬም ድረስ ሕያው ምስክር ሆኖ ያሳየናል። ይህን የመሰሉና አስገራሚ ቪዲዮዎችን በየጊዜው ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደወል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ ደግሞ የበኩሉን ይወጡ። በሌላ አስገራሚና አስደናቂ እንዲሁም አስደሳች ቪዲዮ እስክንገናኝ ድረስ ሰላም።